ጭራሽ እንዳታስብ። የስሞሽ ነው። ታደርገዋለህ ናታን፣ ታደርገዋለህ። ታገባኛለህ። አይ ካልክ ደግሞ አንተም ቤተሰቦችም ትገባላችሁ። እሺ በደንብ አስብበት። እኔ ጠይቄሻለሁ። እኔ ዘኝልኝ አስብልኝ ብዬሻለሁ አላልኩሽም? ቆይ ህልሜን ትመልሽልኛለሽ? ንገሩኝ፣ ህልሜን መመለስ ትችያለሽ ወይ? እንዴት ልመልስልሽ? አየሽ፣ አትመልሽልኝም። እኔ በጣም ወዳለሁ፣ ግን አታናደኝሽ። ማኪ ናታንንና ሰላምን አጣልታቸው ነበር። በስተመጨረሻ ሮዚ አስታርቃቸው ፍቅራቸው ተመልሶ ይገኛል። ሆኖም ማኪ አሁንም አላረፈችም። በባለፈው ለታ እነሱን ለመፈተን ባዘጋጁት ቪዲዮ ያንን በቀረጸችው እነሱ ሬሳውን እየገነዙት እያለ ቪዲዮ እየቀረጸቻቸው ነበረ። እሱም ቪዲዮ በመያዝ እንግዲህ ናቲን እያስፈራራችው ትገኛለች። ያንንም ቪዲዮ በስልኩ ላይ ልኳለት እንግዲህ እሱም ስልኩን ሳይ ቀጥታ ወደ እህቱ ሊመካከር ነበር ሊሄድ ሮዚ እያለ ሲጠራ ሮዚን ተዋት፣ ይህንን ቪዲዮ አንተ ብቻ ነህ ማየት ያለብህ ብላ ትለዋለች። እሱም እንግዲህ እኔን የማታገባኝ ከሆነ ቤተሰቦቻችሁ በጠቅላላ ሶስታችሁም እስር ቤት ትገባላችሁ፣ ይህን ሬሳ ስትገንዙ ሙሉ መረጃ አለኝ ብላ ትለዋለች። እሱም በፍጹም ምንም አይነት ነገር ብታደርጊ አንቺን ላገባሽ አልችልም ብሎ መልሶላታል። ሆኖም እንግዲህ ናቲ እጅግ በጣም በመጨነቅ ሮዚን ቀስቅሶም አሳይቷት ነበረ። ሮዚም እንግዲህ አንተ ምንም ነገር አትጨነቅ፣ ቪዲዮ ስላላት መረጃ ሊሆናት አይችልም፣ ልጁ በሕይወት ስላለ አንተ ወንድሜ እንዳትጨነቅ፣ በፍጹም ለዚች ሴት አልተውክም እያለች ትገኛለች። ሆኖም እንግዲህ ሰላም ቤት እያጸዳች እያለ ማኪ ህልም እያለመች ነበረ። ከናታን ጋር ጥሩ ጊዜ እያሳለፈች እና አብረው ተኝተው እያወራችሁ በጣም ቤት ውስጥ እየደነሱ ጥሩ ፕሮግራም እያየች በነበረበት እንግዲህ ሰላም ከእንቅልፏ ትቀሰቅዛታለች። ህልም እየቃጀች ስለሆነ ቅጀት ላይ ስለሆንሽ ነው የጠራውሽ በማለት ስትጠራትም እሷም እጅግ በጣም ተናዷባት ነበረ። ህልሜን ልትመልሽልኝ ትችያለሽ፣ ህልሜን መልሽልኝ በማለትም እስከ መደብደብ ድረስ ደርሷ ነበረ። ሆኖም ሮዚ ድንገት ከውጪ ትመጣለች። እሷም አድኑኝ እያለች እየጮች ነበረ። ማኪም እንግዲህ አልጋ ላይ ይዟ እየቀጠቀጠቻት በነበረችበት ደርሷ ሮዚ እንደተለመደው ማኪን ትደበድባታለች። እሷን ያደረግሻት ሁሉ ለአንቺ ይገባሻል፣ እንዴት እንደሚያምም ደግሞ ማወቅ አለብሽ በማለት እንግዲህ ፀጉሯን እየነቀለቻት እና እየደበደበቻት ነበረ። ሆኖም እንግዲህ ሰላም ስታገላግላት ነበረ ማለት ነው። እንግዲህ ሰላም ብታገላግላትም ሰላም በመልካምነቷ እያገላገለች ብትገኝም ሆኖም እንግዲህ አሁንም ማኪ እልክነቷን አልተወችም። እንግዲህ ሁለቱም ከቤት ከወጡላት በኋላ እየጮች ነበረ። ሆኖም ሮዚ የሰላምን ፀጉር አስይዟላት አይዞሽ እኔ እያለው ምንም ነገር አታደርግሽም፣ ደግሞ ስትመታሽስ ለምንድን ነው ዝም የምትያት ለምን አንመታሻትም ብላ ስትላት እንዴ አሰሬ እኮ ናት፣ አሰሬ ላይ እንዴት እጅ አነሳለሁ? በዛ ላይ ከዚህ ቤት ቢሄድ ሌላ ሰው መልመድ ይሆንብኛል፣ ስለዚህ እዚሁ ይሻለኛል በማለትም ትናገራታለች። እሷም እንግዲህ እንደዛ በምትላትም ሰዓት እንዴ እንደዚህማ ዝም እንዳትያት ፊት እንዳሰጫት ብላ ትላታለች። እሷም በፍጹም እጄን አላነሳም ብላ እንግዲህ ሁለቱም ቆመው ሳለ ናታንም እንግዲህ ኮከቦቹን እያየ በጣም አዝኖ ታየዋለች። አሁን ሂጂና እቀፊው ቅርታ አድርጊለት ብላ ትላታለች። እኔ ተናድጃለሁ፣ አናዶኛል፣ ስለዚህ በፍጹም አልሄድም ብላ ስትልም በኋላ ብርድ ቢመታው የምታስታመሚው አንቺ ነሽ፣ ስለዚህ
ወንድሜን አታስከፊብኝ ሂጂ ብላ ትላታለች። እንግዲህ ናታንና ሰላም መጀመሪያ የተጣሉት ናቲ የደበኩሽ ነገር አለ ይቅርታ አድርጊልኝ ሰላም በማለት እንግዲህ ያዘጋጁትን ፈተና ይነግራታል። ልጁም በህይወት እንዳለ ሲነግራት ሰላም እጅግ ነበር የተናደደችው። እንዴት ፈተና ውስጥ ታስገባኛለህ? እኔ ለአንተ እንኳን ፈተና ውስጥ ልቤ ውስጥ ሌላ ነገር ራሱ አላስብም ብላ እንግዲህ እጅግ በጣም ተናዷ ነበረ። ተናዷ እንግዲህ ትታው ትሄዳለች። እሷም እንግዲህ ትታው ከሄደች በኋላ ሮዚም ያለውን ነገር ታስረዳታለች። አንቺን ፈተና ውስጥ ልናስገባሽ ፈልገን ሳይሆን እማዬ አንቺ ማኪን እንዲያገባ እንድትፈልግ ታውቂያለሽ። ስለዚህ ማኪን ለመፈተን እንጂ አንቺ ፈተና ውስጥ የምትገቢ አይደለሽም፣ ግን ለዛ ብዬ ነው ብላ ትላታለች። ስለዚህ ለዚህ ነው እንጂ አንቺን እንዴት ፈተና ውስጥ እናስገባሻለን? እማዬ የምትለውን ነገር ደግሞ ግዴታ ማድረግ ስለነበረብን ነው ብላ እንግዲህ ታረጋጋትና ከናቲ ጋር ታስታርቃታለች። እንግዲህ ሮዚ በሁሉም ነገር ከወንድሟ ጎን ነው ያለችው። ማኪንም እንግዲህ ያሰብሽውን ልትሰሪ ያሰብሽውን ድራማ ብታቆሚ ይሻልሻል። መቼም ቢሆን መቼም ወንድሜን አሳልፌ አልሰጥሽም እያለቻት ነው። ሆኖም እሷ እንግዲህ እየጨፈረች ትገኛለች። በያዘችው ቪዲዮ እንግዲህ እዚህ ጋር ልጁን ባይሞት ልጁ እነሱ ተባባሪ ካልሆነ ያንን የያዘችው ቪዲዮ ወንጀል እንደሰሩ ነው የሚያስመስለው ማለት ነው። ስለዚህ ልጁን ፍለጋ ሮዚ ሄዷ ነበረ። ሮዚም ከዛን ቀን ጀምሮ ልጁ እዛ ቤት እንዳልተመለሰና ወዴት እንደሄደ ግራ ገብቷቸው እየፈለጉት ይገኛሉ ማለት ነው። ብቻ ማኪ ቀርማ ከሱ ጋር ተነጋግራ ጨርሷ ይሄንን ነገር ልታደርግ አስባ እንዳይሆን እያለች ሮዚም በዛሬ ላይ በጣም ግራ ገብቷትና ተጨንቋለች። እንግዲህ ምን ማድረግ እንችላለን? ካለበለዛ እኔ ካላገባዋት እስር ቤት እንገባለን፣ እኔ ደግሞ ካገባዋት ሰላሜን አጣታለሁ፣ ምን ይሻለኛል? በማለትም ናቲም እጅግ ግራ በመጋባት ውስጥ ይገኛል። እሷም ደግሞ ዘፈኗን ከፍታ እየጨፈረች እንግዲህ አገኘው ከዚህም በኋላ ከኔ እጅ አትወጣም እያለች እንግዲህ መቼም ቢሆን በአንተ ተስፋ ቆርጬ አልተውም እያለች እየዛተች ዛሬ ላይም ትገኛለች ማለት ነው። ሆኖም እንግዲህ እነሱ ፈልገውትም ሲያጡ ተስፋ አትቁረጥ፣ የሆነ መንገድ ይገኛል እንጂ በፍጹም ከእሷ ጋር አትሆንም እያለችው ነው። እናትየው እንግዲህ ሁሉን ነገር ተቀብላለች። በባለፈው እንዳያችሁት ይህንን ፈተና አልፋለች። ከዚህ በላይ ለፍቅር የሚከፈል ነገር የለም ብላለች ማለት ነው። እንግዲህ ማኪ ደግሞ እንደምታውቁት ተደብቃ ካየች በኋላ ነው ያንን ነገር ልትቀበል ያሰበችው ማለት ነው። እና ስለዚህ አሁን ላይ እንግዲህ ግራ በመጋባት ውስጥ ቢሆኑ ከሰላም ጋር ያለው ነገር ተመልሶለት ነበረ። ግን ይሄንን ደግሞ ቪዲዮን መያዟን አውቁ አሁን እሱ ይሄንን ነገር ሲነግራት ሰላም በመሀል ላይ እጅግ በጣም እየተጎዳች ነው። በጣም ነው የምታሳዝነው። እንግዲህ እዚህ ጋር ትተዋው ስትሄድ ፍቅር እያሸነፋት፣ ሮዚም ደግሞ ለእነሱ እየከፈለችው ያለው ዋጋ እያሳዘናት እየተመለሰች ነው። ማኪም እንግዲህ የኔ ሳላደርግህ በፍጹም ልተውቅ አልችልም፣ ላቆም አልችልም እያለች ነው ማለት ነው። እንግዲህ እልክ ውስጥ ገብታለች ማኪ ማለት ነው። እና እሷ አፍቅራው ሳይሆን እልክ ውስጥ ገብታ ነው እንደዚህ እያደረገች ያለችው። እና ስለዚህ እስቲ ቀጣዩን ደግሞ በጉጉት የምናየው ይሆናል። እንግዲህ ሰላም ፍቅሯን እየገለጸችለት እሱም ደብሮት መኝታ ክፍሉ ቁጭ ብሎ ምን ሆነሃል ለምን ደበረ ብላ ስትለውም አረ ምንም ነገር አልደበረኝም ብሎ ይላል። ግን እሱ በሀሳብ ተጨናንቆ ነበረ። ሮዝ ማኪ ባቀረበችለት ነገር አሁን እኔ ካላገባዋት እህቴና እናቴ ይታሰራሉ፣ እኔም እታሰራለሁ፣ እኔ ካገባዋት ሰላሜን አጣለሁ እያለ እጅግ እየተጨነቀ መኝታ ክፍሉ ቁጭ ብሎ ሳለ ትመጣለች። እሷም ለምን እንደተጨነቀ ትጠይቀውና ምንም አልተጨነኩም ብቻ እቀፊኝ ይላታል። እሷም ታቅፋዋለች። እንግዲህ አቅፋው እያለ ማኪ ተንኮለኛዋ ቤሎ እየመረጠች ነበረ። በቃ እሷ ወስናለች ማለት ነው። ቤሎ እየመረጠች እንግዲህ ምረጥ እያለችው እየላከችለት ነበረ። በግድና በመድፈር ነው የምታገባው እና
ይሄንን እንግዲህ ሰላም ስታይ እጅግ በጣም ደንግጧ ነው ክፍሉ የተጠናቀቀው ማለት ነው። እንግዲህ አሁን ላይ ትረዳዋለች ወይስ እንዴት ነው የምትሆነው ሰላም የሚለውን በጉጉት እንጠብቃለን። እንግዲህ ማኪ እንደነገርኳችሁ እየደፈረችው ወይም ደግሞ እየጠለፈችው ነው ብላችሁ ያዙት ማለት ነው። እና ውድ የተከበራችሁ የሴና ቤተሰቦች አለውላችሁ እና እጅግ የሚገርም ነው ይሄ ፓርት ማለት ነው። እና እንደዚህ ተማማቾች ወንድማማቾች ሆናችሁ ደግሞ ስትተጋገዙ በጣም ደስ ይላል ማለት ነው። እንደ ሮዚና እንደ ናታን መሆን አለባችሁ። ባጠገባችሁ ያላችሁ ያራቃችሁ እንደኛ ርቃችሁ ያልሄዳችሁ ማለት ነው። እና ርቃችሁም ቢሆን ደግሞ በሀሳብ መደጋገፍ መልካም ነገር ነው። እና ከዚህ ብዙ ነገርን መልካምነትንም መጥለፍንም ያስተምራል። ጠልፋው እንግዲህ ወስደው ምን እንደምትሆን እናያለን ማለት ነው። መልካም ምሽት። አመሰግናለሁ።